ሰላም ዋስዬ እንዴት ነህ? እኔ ያለው እግዚአብሔር ይመስገን። ትላንትናና ከትላንት ወዲያ ፕሮግራምን እየተከታተልኩ ነበረ። እጅግ በጣም አሪፍ ስለሆነና ያው እኔም ስለጨነቀኝ ከሰዎች አስተያየት ከአንተም ቢሆን አስተያየት ስለፈለግኩኝ አንድ መነግርህ ያለች ነገር አለችኝ። ምንድነው መሰለክ እኔ የምኖረው ኩዌት ነው። ሰው ቤት ውስጥ የምሰራው 2 ዓመት ከ7 ወሬ ነው ላይ ማለት ነው። እና እኔም ሰራበት ቤት ስገባ በጣም ትልቅ ቤትና ሴትዮዋ ደግሞ ባለትዳር እና የ6 ልጆች እናት ናት። እንደገባው አካባቢ በገባው በ1 ወሬ ነው በ2 ወሬ ያው ነገራቸው ከዛ በፊት የጀመረ ቢሆንም ባልና ሚስት ይለያያሉ። ያው እሷም ላይፏን ትቀጥላለች። በጣም ጥሩ ሴትዮ ናት። በቃ ልብስ ትገዛልኛለች፣ ጫማ ትገዛልኛለች፣ ትንከባከበኛለች ምናምን ለአመት ከምናምን ነገሩ በዛ የሆነ በካታም ምን የተፈጠረ ይመስላችኋል? ምን የተፈጠረ ይመስላችኋል? ገምቱ እስኪ። ጀስት ጌስ። የተሳሳተ መልስ ብሎ ነገር የለም። ገምቱ። ምን እስቲ ዩዝ ዮር ክሪኤቲቪቲ። እስቲ አስቡት። ስትሬንጀር ዳን ፊክሽን ነው እያልኳችሁ ነው። እስኪ አስቡት። ምን የተፈጠረ ይመስላችኋል? Did she love her? መች ሰማንና ገምቷ ከሰውየው ጋር ኦኬ ሽሜ ከሰውየው ጋር ብሏል። ምንም ይፈጠር ምን አገባን እኮ። ካላገባ አዳምጣ፣ ጉድጓድ ግባ፣ ጉድጓድ ያስገባን። እዚህ ቤት እኮ መሳደብ ይቻላል። ባይተው እሺ። ወደደቻት ሚኪ። አንቺ ልጅ ታይ አሰሪዋ። እሺ አዳምጡ። ትሪት ያረጋችኝ ቆየ። ከዛ በኋላ አሁን ከቅርብ ጊዜ ወዲህ ግን አንዳንድ ነገሮችን ማምጣት ጀመረሽ። ከኋላ ታቅፈኛለሽ፣ ትስመኛለች ምናምን እና በቃ በጣም እድለኛ ሰው ነኝ ብዬ ነበረ የማስበው። ለምን ጀስት እንደ እናት ነው የሆነችኝ ብዬ ነው። እኔ ሌላ ነገር እንዳሰበች በታሪክ ጭንቅላቴ አንጠለጠረም። ያሁን ጎበዝ ሰራተኛ ስለሆንኩኝ ቤቷን በደንብ ስለሚይዝላት ምናምን በቃ ኢትዮጵያ ላይ ያለው መዳሞቻቸው ወደዋቸው እንዲያረጉላቸው ሲባል ሰማ ስለነበረ እኔም ከዛ አንጻር ነው እንደዛ የምታረግልኝ ብዬ ያሰብኩኝና በቃ ነው ለሁሉም ሰው ነው የኔ አሰሪ እጅግ በጣም መልካም ሰው እንደሆነች የማወራው። አለፍ እያለ ሲመጣ ግን ክፍለት ተራኛለች ምናምን አንዳንድ ነገር ይሄ በቃ ነው ትንኮሳ፣ ይሄ ወሲብ ትንኮሳ የሆነ ነገር በሽኝ እንደዚህ ነው ምናምን ይሄ በቃ እና ከምንድን ነው የጀመራችሁ? ግሬንሽኝ በሚል ነገር ነው ክፍላ የጠራችኝ። ግሬንሽኝ ምናምን ነው እና ልክ እንደዛ በማድረግበት ሰዓት የሆነ የተለየ ስሜት እንደዚህ ማካሰት ምናምን ነገር እያመጣች መጣች። ያ ነገር እየዋሰ ሲመጣ ከኔ ጋር አብራ መተኛት እንደምትፈልግ እና የፈለኩትን ነገር እንደምታደርግልኝ ነገረችኝ። ያው ከእምነትም ከባህልም አኳያ ደግሞ ያንን ነገር ሃይማኖቴም ስለማይፈቅደው በቃ እኔ አልፈልግም እንደዚህ አይነት ነገር በጣም ነው የሚዘገናነኝ። ግን እኔ የገፋኋትኝ በቃ እየራኳት ስመጣ ባህሪዋ እየተቀየረ መጮፍ ምናምን እያመጣች ምናምን ጀመረች። እንደዚህ ካላደረግኩኝ ከእሷ ጋር ይሄን ነገር ካልፈጸምኩኝ ሰርቃለች እንዳረጋለች ብዬ እድሜ ልክሽን ከእስር ቤት እንዳትወጪ ነው ማረግሽ፣ ወንጀል ውስጥ ነው ምከትሽ ምናምን እያለች ታስፈራራኛለች። እኔ ደግሞ ኢትዮጵያ ላይ የአንድ ልጅ እናት ነኝ። ደካማ ቤተሰቤንም ረዳው እኔ ነኝ እና በጣም ሀብታም ያላቸው ሰዎች ናቸው። ኤምባሲም ምንም ነገር ምንም እንደማያመጣ ነው የምትነግረኝና ምን ማድረግ እንዳለብኝ አላውቅም። መጥፋት አልችልም። ዘበኛ አለ ማለት በጣም በሚጠበቅ ቤት ነው። ደህና አቅም ያላቸው ሰዎች ናቸው ምናምን መጥፋት ኢዚ አይደለም። ሲቀጥል ደግሞ ውጭ ሚዛኛቸው የምፈልገውን ነገር የምታደርግልኝ ቤት ውስጥ ነውና ምንድን ነው የምትመክሩኝ? ምን ባረግ ነው የሚሻለኝ? የዚህ ጋር እየተጋፋኋት ነው ምንም ነገር ላለማድረግ። እሷም ደግሞ ይህንን ነገር ካላደረግኩኝ የሚደርስብኝን ነገር እየነገረችኝ ነው።
ማለት ጠለፍ ይዟታል። ከዚህ በፊት አይ ቲንክ እንደዚህ አይነት ነገር አስለምደዋታል ወይ? አሁን ከባሏ ከተፋታች በኋላ ነው ይህንን ነገር የመጣችው። እኔ ምንም ግራ ነው የገባኝና ምን ትመክሩኛላችሁ? ምን ላድርግ? ምንድን ነው ማድረግ ያለብኝ? ስለ እግዚአብሔር ብላችሁ ያላችሁን አስተያየት እስቲ ስጡኝ። ኦኬ እንግዲህ እንደሰማችሁት ነው። የሚገርም አጣብቂ ነው። የሚገርም this is very dangerous። አንደር ኮንትሮል ነች። የምፈልገውን ካላደረግሽ አሳስርሻለሁ፣ ምንም አባሽ አታመጭም እያለቻት ነው። ሉሲፈር ሚውት አስደርጋለሁ ከዚህ በኋላ it's not funny። አሁን መጀመሪያ ምን ማድረግ አለባት ብላችሁ ታስባላችሁ? እስቲ በኮሜንት 3 ደቂቃ። የመጀመሪያ እርምጃዋ ምን መሆን አለበት? ኢትዮጵያ ኤምባሲ ቁጥር ካላት ትደውል። እኔ አረብ ሀገር ኤምባሲ የሚያግዙ አይመስለኝም። ሪኮርድ ታርጋት፣ ሀቢባ ጋር ትደውል። ኦኬ እሱ አንድ ነው። ሪኮርድ ታርጋት። እሺ letter recorder and give it to her husband። ሀዝባንዷ ፈቷታል፣ ግን ባይፈታት እንኳን ማለት ነው ሚስቱን አሳጣ አውጥቶ እንደዚህ ሚስቱ ነው የሚያግዘው ይመስለኛል። ካሜራ በስልኳ አዘጋጅታ ሪከርድ በማድረግ ያ አሁን ግን ሰው ማካከር አልገባኝም። ጸሎት ከፈጣሪ ጋር ፍቄ እግዚአብሔርማ መንገዱን አሳይኝ ብሎ መጸለይ ጥሩ ነው፣ ግን you really think እግዚአብሔር እኮ ፈተና ነው የተላከው። ፈተናው ማለፍ አለባት። በቃ ፈተና ነው የተላከባት። ኤቪደንስ ነው። ኤምባሲ የባሰ ነው የሚያስበሏት። ይቅርባት። ያ እኔም አይደል እሱን ያሰብኩት። ኤምባሲ የሚያስጠጧት እየመሰለኝ ነው ሳስበው። ኤምባሲን ኮንታክት ካደረገች እንደምንም ብላ መጥፋት አለባት። ኦኬ መጥፋት። እሺ ሀቢባ ጋር ሀቢባ ኦኬ this happened to another girl in Saudi. She got help. ኦኬ ሚሚ ገብተሽ ትነግሪናለሽ ምን አይነት እርዳታ እንዳገኘች። ኦኬ ሚሚ ወደ እናስገባለን if you have time ማለት ነው ሰዓቱ ካለሽ። she must try to record her and send to Habu and sure she will take it further. ከዝም ካለቻት ሴትዮዋ የምትፋታ አይነት ነገር አይደለችም እንደ አወራሯ። she has to share with her friends and to call ጎበዝ በእውነት ጎበዝ። ኢንፎርሜሽኑ ለሰው መላክ አለባት። ድንገት ስልኳ ቢያዝ ሴትዮዋ በባንባት ምናምን አትሊስት ኢንፎርሜሽኑ ወጥቷል፣ ሰው ጋር ደርሷል። ስለዚህ ተዘረፍኩ የምትል እንኳን ማለት ነው መከራከር ካለባት መከራከሪያ ሪሲት ይዛለች ማለት ነው። ስለዚህ ሴቭ ኤቪደንስ with trustworthy friends ኦኬ እሺ ሰው እናስገባ ኦኬ ተረኛ የሚሆዴ አዲስ እንግዲህ ዝም ብዬ ነው የምጎትተው ከላይ ጀምሬ ዝም ብዬ ያገኘሁትን ነው። እሺ ጋይስ እንዳትቀየሙኝ። ስገቡ ሚውት እያደረጋችሁ ፕሊዝ።
ወገኖች ስገቡ ሚውት እሺ እየጎተትኩኝ ነው ዝም ብዬ ሰው እየጎተትኳችሁ እንዴት ነው ሐሳብ ትፈራላችሁ እንዴ በኋላ ላይ ደግሞ ከላካችሁ ኦኬ ሰንጉድ ጎትቻለሁ ኦኬ ሚሚ ወዴ ሌትስ ጎ ምን ትያለሽ የኔ መቤት ወይ ወሲ ሰላም ነው አለን ሶ የሆነች ልጅ ነበረች እንደዚህ የተፈጠረ ሳውዲ ያለች ልጅ ቀርታት ማዳሟን ለሌላ ልጅ ቀጥ ሚውት አደርጋለሁ እኔ ለሌላ ልጅ ልካ ያቺ ልጅ ናት መታ እነ ሳሪ ጋር ምናምን ገባች እዛ ሳውዲ አረቢያ ያሉ ገቡና ከዛ ፍቄ ኖርዌይ ያለው ጋር ኢንቮልቭ ወንድም ካሊድ ምናምን ፍቄ ኢትዮጵያ ነበር ያኔና ያው መቅዳት እዛ ሀገር ያስቀጣል ሶ ቪዲዮ አለ ምናምን ብሎ ሳይነገር ሳይሆን ሰምሃው ሳውዲ ያሉ ልጆች ምናምን ኤምባሲም ተባብሯቸው ልጅቷን አውጥተዋት ከዛ ቤት ተልካለች ግን ቪዲዮ እንዳለ ምናምን እንትን አልተባለም የሆነ በቃ ችግር ላይ እንዳለች ተደርጎ ነው ሶ አይ ዶንት ኖ የኳታር ህግ ማዳማን መቅዳቷን እንትኑን ግን ፍቄ እንደዚህ አይነት ነገር ካለ ኮንታክት አድርጉኝ ሲል ነበር ኖርዌይ ያለው እሱም ቲክቶክ ላይ ኮንታክት ብታረገው እሱ ኢትዮጵያም ስለነበረ የማህበራዊ ስራ ምናምን የሚባሉት ጋር ሄዶ አናግረዋል እና እንደዚህ አይነት ችግር ስፔሻሊ ካለባቸው ኤኒ ሴክሹዋል ሃራስመንት ምናምን ነገር ሳይፈሩ ማናገር እንዲችሉ እሱን ሲል ነበረ unless he changes his mind ግን አውጥተዋት ልጅቷን ከኤምባሲ ጋር ኢንቮልቭ አድርገው አውጥተዋታል እንደተቀዳሽ ግን I don't know if it's allowed ኦኬ ይሄ በጣም አሪፍ ኢንፎርሜሽን ነው በቃ እና ፍቄ እና ሀቢባ ጋር እኛም በሰው አድርገን ኮንታክት አድርገናቸው ሀቢባ አልነበረችም ሳውዲ ሀቢባ ኳታር ስለሆነች ሀቢባ ያ ኤምባሲን ትልትላት ትችላለች የነዛኞቹ ሳውዲ ስለነበሩ ሳውዲ ያሉ ልጆች ናቸው ይረዷት በቃ እሺ እኛም እናገናኛታለን ከነሱ ያ ፍቄ ግን ፍቄን ታናግረው በውስጥ እሺ ፍቄ ያ ኦኬ እኔም ኮንታክት አድርገዋለሁ ኦኬ ቴንክ ዩ ሚሚ እንደዚህ ጨዋነሽ እንዴ ይመች በእውነት ነው አይደል ስምሽ እናቴ በእውነት ጤና ይስጥልኝ እሺ ሰላም እንዴት ናችሁ እንዴት ነሽ አላህ ክርስፋ እኔም ያው ከአዲስ ዳቦ ጋር ተመሳሳይ ሀሳብ ነው ያለኝ ግን ሼር ስታርግ እኔ ኮሜንቱን ሼር ታርግ ያልኩትና ሼር ስታርግ ግን በጣም እንትን ይሆናል ትረስትፉል የሆኑ ሰዎች ጋር ብትልከው መልካም ነው ለሆል ላይክ ቲክቶክ እንትን ላይ ባትልከው ጥሩ ነው ፕላትፎርም ለነ ፍቄ ምናምን ያ በጣም ትረስትፉል ለሆነ 1% ብትልከው ቢ ላይክ ሜቢ በራሷም ደግሞ ሰው ልታረገው ስለምትችል እንኬዝ ያው ኤዲት ማድረግ ምናምን ትችላለሽ ብለሽ ነው አይ ዶንት ቲንክ ሶ ፊት መከለል ምናምን ግን ለነ ፍቄ ብትልክላቸው እነሱ ይሄን ስራ ስለሚሰሩ ማለት ነው የራሱንም ስም ማጥፋት ነው ከወጣ ቪዲዮ ስለዚህ I think ግን ደግሞ ሴክሹዋል ሃራስመንት ከሆነ she has a right to record አረባክሽ እንደያገሩ ግን ይለያያል እኮ ታውቂያለሽ I don't know ያ እንትና አላውቅም ካታርም ማየት ይቻላል ግን I think ሁሉም ይመስለኛል ሞስት እንትኖች የሚፈቅዱ ይመስለኛል ሴክሹዋል ሃራስመንት ቼክ የሚገርም ዋሲያችን እንደውም በጣም further ሄዳባታለች ለልጅቷ እና ያንን ሁሉ ነው የቀዳቻት ልጅቷ እንደዚህ ግሪንሽን ምናምን አልፎ like went further እና ያንን ሁሉ ቀድታ ግን እነሱ ያንን ሸፋፍነውላታል ያው ለሌላ ለሷ ለምታውቃት ልጅ እዛ አረብ ሀገር ሳውዲ ላለችው ልካላት ነው የሷ ለነ እንትን ማናት ሌላ ሳውዲ ምናምን የሚባሉ ለነሱ ልካላቸው እነሱ እንትን ብለው ከሸፋፍ ነው because በጣም illegal ነው because it's actually happening too ያንን ስታረግ ቀርታታለች ያ ኦኬ እሺ አዲስ ወይ ዋሲ እንደና ሰላም ነው አለልሽ ምን ትመክሪ አሁን የመጀመሪያ እርምጃዋ ምን ይሆን ብለሽ ትመክሪያታለሽ አንቺ በራስሽ በዛ ቦታ ብትሆኚ የመጀመሪያ እርምጃሽ ምን ከመቅረጹ ከመናም ውጪ ከሴትዮዋ ጋር በምን አይነት መንገድ ነው እንትን ማለት ያለባት ነፍቄ እስኪጨራርሱላት ነገሩ
ያው አሁን እኔ ያሰብኩት ምንድነው አንድ ነገር ከቤት አታስወጣኝም ብላለች። አሁን ለምሳሌ አመመኝ ብትል የሆነ በጣም እንዳመማት አክታ አድርጋ ወደ ውጭ የምትወጣበትን መንገድ ብትፈልግ እያልኩ እያሰብኩ ነው። ለምን ይሄኛው እንዳልከው ሁለተኛ ደረጃ ነው፣ ለሰው ሪፖርት ማድረግ የቀዳችውን ማድረግ እና እንደምንም ሁሉ ነገር ቤት ውስጥ ነው መውጣት አልችልም ስላለች ኃይለኛ እንዳመማት አክታ አድርጋ ተኝታ በቃ ምንም አልነሳም ምንም ብላ ብቻ ሐኪም ቤት ይዛት ሄዳ በዛ ቀዳዳ መውጣት ብትችል ነው። እና ከሴትዮዋ ጋር ደግሞ ስሙዝሊ ናይስ ነው መሆን ያለባት። ማለት አግሬሲቭነት ወደዛ በጣም የገባሽ ደግሞ ወደ ሌላ ነገር እሷም አታክል ታረጋት ስለምትችል ወይ ስለምትነቃባት ያው እስካሁን ትችለዋለች። በዛ መንገድ ቀስ እያለች በትዕግስት ነገሮች እስኪስተካከሉ እንደዛ ብታረግ ብዬ ነው የማስበው። እና የነሚሚም የእነሱን ሀሳብም እጋራለሁኝ። ሀቢባ ጋር ነው መጀመሪያ የሚያሰብኩት የነበረውና ፍቄም ተብሏል። በእንደዚህ አይነት መንገድ በቃ ስለዚህ ትጥፋ ነው እያሸለሽው መጀመሪያው ማለት ብትወጣው ከዛ ውስጥ አሁን እኮ እዛ መሆኗ ነው አንድ ነገር፣ የትም አትሄድም። እዛ ውስጥ ስለሆነች እንደፈለገች ታገኛታለች። ገባ ከወጣች ግን ማምለጥም ትችላለች። እንደ እኮ ቅድም ብላለች ሚሚ ሃራስመንት ከሆነ የሆነ አቢዩዝ እየተደረገች እዛ ውስጥ መቆየት የለባትም። ቀዳዳ ፈልጋ ለማምለጥ ብትሞክርም እሱም አንድ ነገር ነው። መረጃ እኮ አላት እቺ እና እንደዛ ነው። ቴንክ ዩ ኦኬ። እሺ 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 ቴንክ ዩ ሰሙዬ ምን ትያለሽ? አይ ዋሴ ሰላም ነው። እንዴት ነሽ? አለናል። በጣም ይከብዳል። አሁን እኛ በደጅ ሆነን ስለምናየው ይሄ ነው ብታመልጥ ምን ብትል እንላለን ሁላችንም። ግን ሺ ሃስ ቱ ፈርስት ኦፍ ኦል እንዳልከው ይሄ መረጋጋት አለባት እና ሺ ሃስ ቱ ፋይንድ አ ዌይ። አይ ቲንክ እኔ አላቅም፣ ግን አረብ ሀገር ያሉ ሴቶች ሲናገሩ ሰማለው። የምንወጣው ትንሽ የንፋስ ልንመታ ቆሻሻ ለመጣል ነው ምን ለማለት ነው ምናምን ሲሉ ሰማቸዋለሁ። እና የሆነ ሜንስ አላለ እንደዚህ አይነት ነገሮች ቀዳዶች ሲገኙ ሜንስ አግኝታ መውጣት ነው ያለባት። መጀመሪያ እሱ ነው መፍትሄው። ሁላችንም ተስማምተናል። ኢሚዲየትሊ በተቻለ አቅም በፍጥነት መውጣት አለባት። ከዛ ግን እሱንም ስታረግ ደግሞ ምን ይሏቸዋል መሰለ ብዙ ጊዜ ረነወይ ብለው ምናምን ይይዟቸዋል። ደግሞ እሱ ደግሞ ችግር አለ። ግን ይሄንን አሁን ለማወቅ ከአረብ ሀገር ሴቶች ጋር በብዛት በጣም የሚሰሩ አሉ። ገብተዋል። እንደነ ፍቄ፣ ሀቢባ፣ ተስፋዬ ሀረርጌው እነሱ በጣም በቅርበት ከአረብ ሀገር ካሉ ሴቶች ጋር ብዙ ስለሚሰሩ ለእነሱ በጣም ብዙ መፍትሄ ሊሰጧቸው የሚችሉት እነሱ ናቸው። ገብተዋል። ግን ምንድነው ዋናው ነገር ሪከርድ አድርግ። አሁን ቅድም እሱን ነበር የነበረው አይ ቲንክ አንደኛው አለችው እና ሪከርድ አድርግ አትላክ። ለምሳሌ ለቅርብ ሰዎች ማለት አሁን እንዳየኸው እዚህ ቲክታክ ላይ ሰው ጭንቅላቱ መስራት አቁሟል እና ላይክ የሆነ ነገር ሲያገኝ እንዴት ነው ቫይራል የሚወጣልኝ ብሎ ነው የሚሮጠው ለነገሮች። ገብቶሃል? በደንብ አሳውቂያቸው በደንብ ገብቶሃል? ኢትስ ኖት ላይክ ሰምዋን አይ ትረስት ሺዝ ማይ ቤስት ፍሬንድ ብለህ ራሱ አይታመንም አሁን በዚህ ሰዓት። እና ብሊቭ ሚ የሆነ ነገር ሪከርድ አድርጋችሁ ታግዘኛለች ምናምን ብላችሁ ስትልኩ በጣም መጠንቀቅ አለባችሁ። ምክንያቱም all they care about is how do I get viral። በቃ እንዴት ነው የኔ ኮንቴንት ቫይራል የሚሄደው ነው እንጂ እንዴት ነው እሷን አፌክት የሚያደርጋት። አይታችሁ ከሆነ ብዙ ጊዜ ፖስት ሲደረግ አንዳንዴ የሰውን ጭንቅላት እንኳን አያስቡም። ስለ ልጅ እንኳን የማይሆን ነገር ፖስት የሚያደርጉ ሰዎች አሉ። የታመመ ልጅ ሪከርድ አድርገው ፖስት የሚያደርጉ ሰዎች አሉ። ገብቷችኋል? ስለዚህ ሪከርድ አድርጋ ነው ሺ ሴፍ እና ያዥልኝ ይሄንን ነገር ብላ ብትልክላት እሷ እንዴት ነው ኮንቴንት የሚወጣው ብላ ብትልክ እቺ ልጅ አረብ ሀገር ነው አትወጣም። ፎሬቨር እስር ቤት ነው የሚያስገቧት። አይለቋትም ነው። ይሄ የሴክስ ቪዲዮ ነው። ገብቶሃል? ቤዚክሊ በቃ ለዚያውም የሴትና ሴት አይለቋትም። ኤግዛክትሊ ገብቶሃል? ሶ እንደ እንትን ተብሎ ነው የሚለቀቀው። ስለዚህ አትሊስት እኔ አሁን ምን እላለሁ ብዙ ጊዜ ስላየው ስታገዝ ለምሳሌ ለእንደነ ሀቢባ አይነት ሰው የሚታመን ሰው ነው። ምናልባት እነ ተስፍሽ ብዙ ከአረብ ሀገር ሰዎች ጋር ከሰሩ በጣም ለሁሉም ሰው ሳይሆን አንድ ሰው ከእንደዚህ አይነት ነገር ከሚሰሩ በተለይ አይኖ ሀቢባ ብዙ ጊዜ እንደዚህ ነገር ሲልሉላት በጣም ታማኝ ነገር ናት እና ምናልባት እሷን አናግራት ያንን ቪዲዮ ብትልክላት አይነው በኤቪደንስ ነው የምሰራው ስለምትል ኤቪደንሱን እንደ ኤቪደንስነት ይዛ ከኤምባሲዎች ጋር ብዙ ኮንታክት አላት ሀቢባ። አትሊስት ሰምዋን ከኤምባሲ ውስጥ እንዲያግዛት ማድረግ ትችላለች እሷ።
ግን እኔ ለጓደኛ መላክ የሚባለውን አልቀበለውም። ነገ ጠዋት ፖስት ነው የሚያደርጉባት። አሪፍ ፖይንት ነው ባይ ዘ ወይ። እሱን ለማለት ነው። እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ሰዎችም እንደዚህ ዝም ብላችሁ ቶሎ አትላኩ ለሰው ጓደኛዬ ናችሁ ብላችሁ። ኦኬ እሺ፣ ቴንክ ዩ ዳትስ አ ቬሪ ጉድ ፖይንት ባይ ዘ ወይ። ቴንክ ዩ ባይ ዘ ወይ። ዋሴ እኔ እንደሱ አጋጥሞኛል። የሆነች ልጅ እዚህ ቲክታክ ላይ ለትንሽ ደቂቃ ነው ያወራኋት። ምክንያቱም ሰው ሲሰድባት ነበረ እንደዚህ ሆንኩኝ ምናምን ብላና ላይክ ቪዲዮን ይዞብኛል ነገር ብላ I swear to God ነው የምልሽ ቪዲዮን ይዞብኛል ብላ ሰው አላመነኝም እና ካላመንሽኝ ይሄውልሽ ቪዲዮ ብላ እንደዚህ አይነት ቪዲዮ ነው ያዘብኝ ብላ ላከችልኝ። she doesn't even know me አታቀኝም። I swear to God ነው የምልህ አታቀኝም። እና በጣም ደነገጥኩኝ። so I message her እና like እንዴት ነው የምትሰራው ጭንቅላት ሻልኳት። ለስንት ሰው ልካው ይሁን ካላመናችሁ ብላ ነው እንግዲህ የምትልከው ያለች። አላመኑኝም እየሰደቡኝ ነው ብላ ነው እንግዲህ ላከችልኝ እና I swear to God ነው የምልህ በጣም ነው የደነገጥኩት ቪዲዮውን ሳየው it shows clearly ሁሉንም ነገር እሺ። እና ደነገጥኩኝ። ወዲያው ጻፍኩላትና አዩ ኦኬ አልኳት። you don't know me አልኳት። እኔ እንደዚህ አይነት ነገር ትላለልም አልኳት። ይሄው ሜቢ የሚያሳይሽ ከሆነ ይሄው ዲሊት ሳደርገው I don't know አልኳት። ካሳይሽ እኔ I'm going to remove it now አልኳት። ግን እኔ ምን አይነት ሴት እንደሆንኩ ምን ታውቂያለሽ አልኳት። exactly what if I send it to someone ራሴ ፖስት ባደርገው ራሴ አልኳት። you don't know me so ሰው አላመነኝም ብለሽ እንዲያምንሽ ሰው በእንደዚህ በድንጋጤውን ሰውን ለማሳመን ብላችሁ እንዲህ አይነት ነገር አታድርጉ። በእውነት ነው የምልህ ቪዲዮ ቀጥታ ነው የላከችልኝ በውስጥ በኩል የበለጠ ገደል ነው የሚከተው እንደዚህ አይነት that's what I'm saying እና ተጠንቀቁ። በጣም ነርቨስ ሆናችሁ ሰው እንዲያግዛችሁ ብላችሁ ያወራችሁ ሰው ሁሉ ደግሞ ያግዛችኋል ማለት አይደለም። ሶ ተጠንቀቁ። እሱን ለማለት ነው እና ቴንክ ዩ ዋሴ። እሺ ቴንክ ዩ ሰኒ። ዋሴ አንድ ነገር ብዬ ልውጣ። እንትን ያው ሀቢባ በውስጥ ምናምን ስለማታናግር ኖርማሊ ልጅቷ ከፈለገች ፌክ አካውንት ከፍታ ማንነቷ እንዳይታወቅ ገባ ላይክ ቲክቶክ ሌላ ማለት ነው ፎቶ ምናምን ካላት እዛ ሀቢባ ጋር ሄዳ ማውራት ትችላለች። ገባ እኛ እናገናኛታለን ጣጣ የለውም። ያ ወር እንደዛ ከዛ ሀቢባ ኖርማሊ እኔ በውስጥ አላወራም ስለምትል ሌላ ፌክ አካውንትም ከፍታ ላይቭ ላይ መታ ማስረዳት ካለባት እንደዛ ሀቢባም ጋር እንደዛ ማለት ይችላል። ፍቄም ጋር ማገናኘት ይቻላል። ፍቄም ጋር ከሀቢባ ኢትስ ኦኬ። ዋናው መንገዱን እንወቀው እንጂ ሰው አይጠፋም። ፍቄ እንኳን በውስጥ ያወራታል። ሀቢባ ግን በውስጥ እሺ አትልም። ስለዛ ነው ስለዛ ሜቢ እንደዛ ከፈለገች በፌክ አካውንት ትምጣ ብዬ ነው። ኦኬ ቻው። እሺ እሺ ቻው ይመች። ዙፋን ብቻ ዙፋን ይዘማል። ZAVD ኦኬ ዙፋን ነኝ። እሺ ዙፋን አዎ ጠርጥሬ ነበር። አንቺ ይሄን ፕሮፋይል እየቀያየርሽ አቀጃብሪን እናቴ። እሺ ሎንግ ታይም አልነበርኩም ቲክቶክ ላይ። ኦኬ ኦኬ ለዛ ነው ጠፍተሻል። ደህና አለሁልሽ። እኔም ቤት እንዴት ነሽ? እኔ እንኳን ዘግቼ ነው የገባሁት ብዙም አላውቀውም ራሱ። ኖርማሊ ግን አንድ ኢንፎርሜሽን ልስጣችሁ። ዩሮፕ ላይ ያላችሁ ጀርመን ዋሴ ሊያውቀው ይችላል። የቪዲዮ ነገር ምናምን ክልክል ነው አይደለ? አንድ ሰው ዝም ብለህ ግን አሁን አንድ ጠቃሚ የሰማሁት ነገር ቪዲዮ ከመቅረጻችሁ በፊት ከፖሊስ አውቶራይዜሽን መውሰድ ትችላላችሁ። አውቶራይዜሽን ትደረጋለህ። ገባህ? ለምሳሌ አሁን አንተ በአንድ ሰው የተጎዳ ከሆነ ያንን ነገር ከመቅዳት በፊት ፖሊስ ጋር ትሄድና እንደዚህ አይነት ጉዳይ ስላለብኝ በቪዲዮ ለማቅረብ አውቶራይዜሽን ስጡ ትላቸዋለህ። አውቶራይዜሽን ከተሰጠ ያ ነገር ፍርድ ቤት ምንም ማለት እንትና ቻንስ ይኖረዋል። ቻንስ አለው። ልክ ነው። አንዳንድ የምትቸገሩ ሰዎች ምናምን ግን ከፖሊስ አውቶራይዜሽን ሳይኖረው ከተቀዳ ተጠያቂው እንደውም ያ ቪዲዮ ይቀርባል። ኦኬ የአረብ ሀገሩን ጉዳይ ምናምን እንኳን እኔ ብዙ አልሰማሁትም።
ኦኬ ስላላወቀኝ ገብቼ በእንትን ልበል ብዬ ነው። አሁንማ ባነንኩኝ በቃ። ያ። እሺ እናት እና ኢሮፕ ምናምን ላላችሁ ሰዎች መጀመሪያ ቪዲዮ ከመቅዳታችሁ በፊት ይህንን ነገር መውሰድ እንደምትችሉ መጠቀም ትችላላችሁ። አውቶራይዝ ትደረጋላችሁ። ከዛ በኋላ የመስሪያ ቤት ጉዳይ ይሁን ጥቃት ጉዳይ ይሁን የስርቆት ጉዳይ ይሁን ምናምን ከዛ በኋላ ያ ነገር የፈለገበት ቦታ የመቅረት ፍርድ ቤት ምን እንትን አለው። ኦኬ እሺ እሺ ዙፋኒ ቴንክ ዩ ይመችሽ። አትጥፊ። እሺ 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 ኦኬ እንግዲህ አሁን በጣም አሪፍ መፍትሄ ነው ያገኘነው። እኔ መፍትሄ ይገኛል ብዬ አላሰብኩም ነበር። እግዚአብሔር እንደሰማሁት ከሆነ ልጅቷ በቃ ሃርድ ውስጥ ነች ብዬ ነበር። ግን አይገርም ከሰው ጋር ስትወያዩ ትናንት እንዳልኳችሁ የፈለገ ከባድ ቢሆን ከአንድ አይምሮ 2 3 አይምሮ 4 አይምሮ ሲሆን ኤቭሪባዲ የሚያውቀውን ኢንፎርሜሽን እያመጣ ጠብጠብ ሲያደርግ ማለት መፍትሄው እዚሁ ቁጭ ይላል መጥቶ። አይገርም ይሄ ሁሉ እያለ ነው የምንባላው እንደዚህ እንዲህ የምንደራረገው እንደዚህ መተጋገዝ እየቻለ እንደዚህ መረዳዳት እንደዚህ ፖዚቲቭ ነገር ለእህት ለወንድሞቻችን ማድረግ እየቻለ ማለት አሁን ምንድነው እየተባለ ያለው እዚህ ጋር እህታችን ከስር ካለሽ አሁን ትሰምኛለሽ፣ ከስር ከሌለሽ ደግሞ ፖስተው ታይዋለሽ። አንደኛ ማስረጃሽን ያዥ። ሪሲት ኢዝ ኤቭሪቲንግ እዚህ ምድር ላይ ማስረጃ ነፃ ያወጣል ብላለች አዲስ። ያ ማስረጃ ግዴታ ማስረጃ መያዝ አለብሽ። ሁለተኛ ከዛ ቤት ለመጥፋት ራሽን ሜንታሊም ፊዚካሊም አዘጋጅ። አይምሮሽንም አቋምሽንም አዘጋጅ ለመጥፋት። ከዛ ቤት መጥፋት አለብሽ። መጥፋቱ ላይ ሲመጣ ደግሞ እነ ፍቄ እነ ምናምን እነ ሀቢባን በሰው አድርገን እናገናኝሻለን። እነሱ በደንብ እውቀቱ ስላላቸው ይህን ብዙ የሰሩ ስለሆኑ ማለት ነው ስቴፕ ባይ ስቴፕ ፕሮሲጀሩን ይነግሩሻል። እነሱ ሰው ይዘጋጅልሻል፣ ፒክ የሚያደርግ ሰው ይዘጋጅልሻል፣ ላጥተ ያለሽ። ስለዚህ አንደኛ ምንድነው ማስረጃ፣ ሁለተኛ አይምሮን ማዘጋጀት ማለት ነው። ኦኬ ስለዚህ ማስረጃሽን ትይዣለሽ፣ አይምሮሽን ታዘጋጃለሽ ለመውጣት ከዛ ቤት። ሶስተኛ ለማንም ሰው ቪዲዮ እንዳልኪ ለማንም ሰው አሁን እንደውም ሐሳብ ተቀይሮ ነው ላኪ ስንል ነበር ለጓደኛ ምናምን። አሁን ደግሞ የተሻለ ሐሳብ ሲመጣ ደግሞ ያን ትሰርዝና የተሻለውን ትይዛለህ። ዳስ ዘ ፖይንት። የዚህ ቤት ፖይንቱ ያ ነው። አንድ ሐሳብ ይመጣል፣ የተሻለ ሲመጣ ያኛውን ሰርዘህ የኛውን ትይዛለህ ማለት። ለማንም ሰው ያንን ቪዲዮ የተቀረጸውን እንዳትልኪ። እንደዚህ አይነት ነገር መላክ ያለበት ለማን ነው ብላችሁ ከጠየቃችሁ እንደዚህ አይነት ነገሮች ስልኩ ማስረጃ ስልኩ ምን ስልኩ የአሳዋንና የአዞውን ታሪክ ማስታወስ አለባችሁ ሁሌ። አንድ አሳ አስጋሪ ማለት ነው እንደዚህ አድርገው አሳ እያሰገረ አሳው ብቅ አለና አሳ አስጋሪውን ማለት ስማ አለው በእናትህ አዞ ታሟል ና ድረስለት አለው። ያንን አሳ 100% ማመን አለብህ። ለምን ታውቃለህ? ማለት ራሱን አደጋ ውስጥ ከቶ ነው አዞ መታመሙን የነገረው። if someone doesn't have nothing to lose የሚያጣው ነገር ለሌለው ሰው ፐርሰናል ኢንፎርሜሽን ሰጠ ማለት እጅ ላይ ካቴና አሰርክ ማለት ነው። ለፍቄ ለሀቢባ ከተሰጠ ነገር ተቀባይነታቸው ታማኝነታቸው ወዘተ ኦን ደ ላይን ስለሆነ they will protect ያደርጉታል። ይሄ ኢንፎርሜሽን ስማቸው ነው መስመር ላይ ያለው ማን ይሄዳል ከዛ እነሱ ጋር ተቀባይነታቸው ድምጥ ማጡ ነው የሚጠፋው። ይሄን ሁሉ አመት የሰሩበት አሳው ናቸው እነሱ። ስለዚህ መላክ ያለብን ለማን እንደሆነ ለይተን ነው። ትልቅ ትምህርት ነው ዛሬ ተማርነው። እንደዚህ አይነት ኢንፎርሜሽን መላክ ሲኖርበት ካንተ የበለጠ ብዙ ነገር ሊያጣ ለሚችል ሰው ነው መላክ ያለበት። ገብቷችኋል? not just for anybody። እና በጣም ጥንቃቄ አድርጉ። እህታችን ለነሱ እንድትልኪ ይደረጋል። ኢንፎርሜሽንሽን ያዥ፣ ለመውጣት ራስሽን አዘጋጂ፣ ለማምለጥ እናገናኝሻለን። ኤቭሪቲንግ ሴትል አድርገው እነሱ ያውቁበታል። የታዘዝሽውን ብቻ አድርጊ። ከዛ ያስመልጡሽና እንዴት አድርገሽ ወረቀትሽን እንትን ብለሽ እንዴት ወደ ሀገርሽ መግባት ወይ ሌላ ቦታ መሄድ ምናምን የሚለውን ከነሱ ጋር ትጨርሻለሽ ማለት ነው።
ስለዚህ እናትዬ እግዚአብሔር ካንቺ ጋር ይሁን። ራሽን ጠብቂ፣ ጸባይሽን እንዳትቀይሪ፣ ሌላ ሰው እንዳትሆኝባት፣ እንዳታስፎግሪ። ጸጥ ብለሽ በውስጥሽ ይዘሽ እናገናኝሻለን። ቶሎ ጨራርሰው እነሱ ቦታ ያይዙታል ማለት ነው ከእግዚአብሔር ጋር። በህይወቴ ገምቼ አላውቅም መፍትሄ እናገኛለን ብዬ፣ ግን apparently we did። ሜኪ ግን you have a very disturbing mind። ኢትዮ እና ሜኪ ቀድሞ ነው ባነኑ ታውቃለህ። ምን አይነት ባለጌዎች! ኦኬ ኤኒዌይ ይሄኛው ቦክስ ተዘግቷል። አንድ ይቀራል። አንድ ቦክስ ይቀረናል። አንድ ፋይል 9ኛው ፋይል ይቀረናል። እንግዲህ እንደሰማችሁት አንደኛው ስካም ተደርጋለሁ ብለው ስካም እያረጉ ነው፣ ስካም እየተደረጉ ነው የሚለው ራሱ ግራ አጋብቶናል። የመጀመሪያው። ሁለተኛው ደግሞ ማለት ነው ማዳም ልለበልባት ዳርዳር እያለችባት መውጫዋን ፈልገን አግኝተንላታል። ሶስተኛው ምን የሚሆን ይመስላችኋል? ሶስተኛው ደግሞ ኢትዮ እና ሜኪን አልጠየቅኩም ከይቅርታ ጋር አንድ ትልቅ ሚስጥር አለ። ያ ሚስጥር ዓለምን ሊያበላሽ ነው። የዛችን ልጅ ህይወት ሊበጠብጥ ነው ያ ሚስጥር። ምን ይሆን ሚስጥሩ? what could it possibly be? ለዚህ መፍትሄ እንፈልጋለን። እኔ አሁን እያፈርኩኝ መጣሁ። ለዚህ ደግሞ መፍትሄ አታገኙም ስል ይገኛል፣ አታገኙም ስል ይገኛል፣ ይገኛል ስል ደግሞ አይገኝም። ስለዚህ እየተምታታብኝ ነው። by the way I'm just saying okay ladies and gentlemen ፓርቲሲፔት ስለምታደርጉ፣ ሐሳብ ስለምትሰጡ፣ ኮሜንት ስለምትጽፉ፣ ስለምትወያዩ፣ ቦክስ ውስጥ ገብታችሁ ሐሳባችሁ ስለምትናገሩ ከገንዘብ የበለጠ ሰው እየረዳችሁ እንደሆነ ወቁት። አንድ ሰው ሳይዋረድ ክብሩ ሳይነካ ሳያለቅስ ሳይመናጨቅ ማህበረሰብ ሳያገለው መፍትሄ እየሰጣችሁ ነው። ያ ታሪኩን የነገረን ሰው ብቻ ሳይሆን እንደዛ ታሪክ ውስጥ ያለ ስንት ሰው አለ በውስጡ የያዘ የሚያማክረው ጓደኛ የሌለው። ስለዚህ you are doing a good deed። የእግዚአብሔር ስራ እየሰራችሁ ነው እና thank you so much። እኔን አክብራችሁ መጣችሁ። ሰውን ለመርዳት ፈቃደኛ ሆናችሁ ታይማችሁን እዚህ ስፔንድ ማድረጋችሁ ራሱ በጣም አመሰግናለሁ። thank you so very much። ቴሌግራም ላይ ያንዳንዳችሁ ስቶሪያችሁን መላክ ትችላላችሁ። የምታውቁት ራሱ በጣም የገረማችሁ ስቶሪ ራሱ ከሆነ ሪኮርድ አድርጋችሁ ትልካላችሁ። ድምጻችሁን እኔ ቀይሬ አቀርባለሁ። እዚህ ሰው ይማርበታል፣ መፍትሄ እናገኝበታለን፣ እንወያይበታለን። this is how it's supposed to be። እየሳቅን እየተተራረብን እየተቃለድን እየተረጋገጥን ግን አትሊስት ጥሩ ነገር ሰርተን ማደራችን አስደስቶን እናድራለን። ከመባላት ከመጣላት፣ ሰው ሲያለቅስ ቁጭ ብለን ከመሳቅ I think this is supposed to be the way። ቴሌግራም ፔጅ ይሆና ዋዚ ቤት ይባላል። WAZIBETT ሪኮርድ የምትለዋን ተጭናችሁ አይናችሁን ጨፍኗችሁ ታሪካችሁን አውርታችሁ ጨርሳላችሁ። የቀረውን ይሰራዋል። ማንነታችሁ ማንም አያውቀው ማለት እና thank you for your support ሁላችሁ። አሁን በዚህ አጋጣሚ ከየት ሀገር ነው እያያችሁ ያላችሁት? ካሳንቺስ ምናምን ተሰብስበን እያየን እንዳትሉ እቦልጋችኋለሁ። ቀጥሉ። ኮሜንት ስለሚያስፈልገው ነው ፔጁ። ኦኬ let's go where you at people። እውነቱን ተናገሩ ደግሞ አትዋሹ። ከየት ሀገር ነው እያያችሁ ያላችሁት? ሸግሪያንስ ቴክሳስ። እሺ none of your business አለች። ዋናው መጻፍሽ ነው ኮሜንት። ዋናው ኮሜንቱ መጻፉ ነው። አመዳም ኦኬ ኮሎራዶ ዩኤስ behind you በኢየሱስ ስም ትላል። ዴንቨር ዩኤስ ኮሎራዶ ሸገር ደቡብ አፍሪካ ፍራንክፈርቲያንስ ትላል። አባቴ የቆቅ መረቅ መሰብሰቢያ ዋዜ ቤት ይላል። ማንጋ ደቡብ አፍሪካ ዩኬ ያራዳ ልጆች። ሌሎቻችሁ ግን ተነፉ። ያልጻፋችሁ ሰዎች ልንጫችሁ። ሌሎቻችሁን እና ብዙ የጻፋችሁ ሰዎች ሙዚቃ መምረጥ ትችላላችሁ። በአስቸኳይ ቶሎ እንዳይቀድማችሁ የጻፋችሁ ሰዎች ሙዚቃ መምረጥ። ሌሎቻችሁ ተነፉ፣ እግዚአብሔርን ተነፉ።
አላዳምጣችሁም አመዳ። እሺ ጭራሽ ለምኝ ልጠይቃችሁ እንደ ያላችሁበት ብዝብዝ። ኦኬ አንተ ባለጌ እኔ ላይ ይፈረዳል። ዘን አቃጠሉኝ። ታብታብ አያረቁ፣ ሰፖርት አያረቁ። በመስኮት እንደዚህ የሰው ወሬ እንደዚህ ተደብቀው በነፃ እንደዚህ መሰደብ ሲያንሳቸው ዝም በይ አንቺ ያገባሽ እንዳ አትያዢ እነዚህ አመዳሞች ለሙዚቃ ያቸው ለሙዚቃ የሚጽፉትን ፍጥነታቸውን ይኸው እስኪ። ቴፕ የላችሁም ቤታችሁ? እና ብዙ ቴፕ የለም ቤታችሁ? እና እሺ ኦኬ እንቀጥል። አንጃጃል ጋይስ፣ አንጃጃል። ጃንጎ ነው ያየሁት። ጃንጎ ተሰማመ። ኦኬ ኧረ ሙዚቃ ማን ነው መጀመሪያ የጻፈው? መሪማ የሚለውን አላለም። በዩዘር ስም የለውም ፎቶ የለውም። በዩዘር መጡ መሪማ ክፈታሪ። ኧረ ጉድ ፈላ ጂጂ። እሺ አንቺ ጽፈሻል መሰለኝ። ዲዳይ ሚስቴክ አማይ ሚስቴክ ጉድ ፈላ ጂጂ። ኦኬ በዩዘር ስም የለው ምን የለው በዩዘር መጥቶ መሪማን ክፈተዋል። ይሄን ታውቀዋለህ? ይሄን ታውቀዋል? እንዲህ ነው ደም ያፈሉት። በጣም እንዴ በአካል ስታገኙ የምታላቁት አይበቃችሁ? ዋስ ያውከኝ አንድ ቀን በዩዘር መጥቼ ሃይ ብዬ ጽፌልህ ነበር ታስታውሰኝ ትችላለህ ብለህ እና ታፈርት በዩዘር እኮ መጥቶ ነው። ጉድፈላ የጂጂ ተመርጣ። ከዛ ሶስተኛው ታሪካችን ውስጥ እንገባለን። ሶስተኛው ታሪክም ደግሞ እንግዲህ ቬሪ ሰስፔንስፉል ቬሪ ኮምፕሊኬትድ በጣም የሚገርም ታሪክ ነው። ማርያምን አሁን ደግሞ ሶስተኛው እንዴት እንደምትመልሱት ማየት ፈልጋለሁ። ቬሪ ኢንትረስቲንግ። ከዛ ሰርፕራይዝ አለ። ሙዳችሁ ታይቶ አንድ ኤክስትራ ሊሰጣችሁ ይችላል ጊፍት። ግን እንቅስቃሴዎች ሁሉ ዳንስ ናቸው። እዚህ ጋር የሚሞላለ፣ እዚህ ጋር ቁጥር አለ። ፋሚሊ ጆይን መደረግ አለበት። እዚህ ጋር የሚሞላለ። ተንቀሳቀሱ እስኪ በሉ። ከዛ ኤክስትራ አላችሁ። ኮንፌሽን እንደ ካቶሊክ ቄስ አንድ ክፍል ውስጥ ቁጭ ብዬ እዚህ ክፍል ውስጥ ሌላ ሰው ቁጭ ብሎ የተናዘዘልኝ ሰው አለ። ኢንፎርሜሽን የላከልኝ ሰው እንደዚህ ሆኛለሁ ሰው ሊማርበት ይችላል ብሎ የላከልኝ ሰው አለ። ሳሚያችን ቴንክ ዩ ሳሚ። ስለዚህ መስማት ከፈለጋችሁ ኮንፌሽኑ በጣም የሚገርም ኮንፌሽኑ መስማት ከፈለጋችሁ እንቅስቃሴው ሳሚ ብቻውን አይሆን ምድረ ቺስታ አመዳም አይዟችሁ። እሺ ለምን ኦኬ ታብታብ አድርጉ። አናኮንዳውን አስለቅሼው ልምጣና we'll get to the third story። በጣም የሚገርም ስቶሪ ነው። I hope you enjoy my black box። ተመችቷችኋል? black box ፕሮግራም do you guys like it by the way? ማኪ thank you። ተመችቷችኋል? ይመጃችሁ። ማኪ thank you። ኦኬ ታብታቡን